ሶ ዋትስ ጉድ ጋይስ ዛሬ በጃፖኒ ተወጣጥረን እንዲህ ያለን መተናል ማለት ነው። ሶ ዛሬ ባበደ ቪዲዮ ከቻሳ ብለናል። ትላንትና ባለፈው ቪዲዮ ላይ በተከስኩላችሁ መሰረት ትሬዲንግ ፎር ቢጊነርስ ብለን አይተን ነበረ። ሶ ዛሬ ከዛ የቀጠለውንና ለትሬዲንግ ለመጀመር በጣም ቤዚክ የሚባሉና ወሳኝ የሚባሉ 10 ነገራቶችን መናነሳ ይሆናል ማለት ነው። አንድ ሰው ትሬዲንግ ከመጀመሩ በፊት ምን ያስፈልገዋል የሚለውን ነገራቶች መናነሳና መናወራ ይሆናል። ሶ በዋነኝነት የምናነሳቸው ከመጀመሪያው ምንድነው ቹዚንግ ትሬዲንግ ፕላትፎርም ነው። ትሬድ የምታደርጉበትን ፕላትፎርም ልታውቁና ልትመርጡ ይገባል ማለት ነው። በምን አይነት ትሬዲንግ ፕላትፎርም ነው ትሬድ ማደርገው ወይም ደግሞ ትሬዲንግን በምን አይነት ትሬዲንግ ፕላትፎርም ነው መጀመር ያለብኝ የሚለውን ነገር ልታውቁና አሪፍ የሆነ ፕላትፎርሙ እናንተ ስትጠቀሙ ማያስቸግራችሁ የሆነ ፋየርፎክስ ልትጠቀም ይችላል፣ ክሮም ልትጠቀም ይችላልና ኖርማሊ ክሮም የምትጠቀሙ ኖርማል ነውና አሴ ቤዚክ ልታነሱና ልታውቁት የሚገባ ነገር ስለሆነ ማውራት ይጠበቅብናል ብዬ ነው። መጀመሪያ ይሄ ነው። ሁለተኛ ደግሞ ሚኒመም ዲፖዚት ሪኳየርመንት ነው። ሶ ያ ብሮከር ወይም ደግሞ የምትመርጡበት ነገር ወይም ደግሞ እናንተ ትሬድ ልታደርጉበት የወሰናችሁት ነገር ምንድነው ማለት ሚኒመም ዲፖዚት ሪኳየርመንቱ ስንት ነው የሚለውን ነገር ወይም ደግሞ እናንተ ፕላን ያደረጋችሁበት ብር ስንት ነው የሚለውን ነገር ልታውቁና ልትገነዘቡ ይገባል። ለምሳሌ ለየትኛውም ትሬድ ወይም ደግሞ ንግድ ልትጀምሩ ከሆነ እዚህ በምናውቀው ዓለም ላይ ንግድ ልትጀምሩ ስትሉ ትንሹ ሪኳየርመንት የንግድ ሪኳየርመንት አለ አይደል? የዛን ነገር ሪኳየርመንት ስንት ነው የሚለውን ነገር ልታውቁና ልትገነዘቡ ይገባል ማለት ነው። ወይም ዲሳይድ ልታደርጉ ይገባል። እንዲሁ ዝም ብሎ የሚጀመር ነገር ስላልሆነ ማለት ነው። ሶ ሶስተኛው ሪስክ ማኔጅመንት ነው። ሪስካችሁን ስለ ሪስክ ማኔጅመንት ባይዘው በጣም ወሳኝ ትሬዲንግ ላይ ፕሮች ራሱ እንደ ትልቅ ነገር ሊነሳበት ወይም ደግሞ እያነሱት ያሉት ነገር ሪስክ ማኔጅመንት ነው። በቃ ሪስክ ማኔጅመንት የሌለው ሰው ትሬዲንግ ባይጀምር ይሻላል የሚባልበት በጣም ወሳኝ የትሬዲንጉን ወሳኝ የሆነውን ፓርት የሚይዘው ሪስክ ማኔጅመንት ነውና ሶ ሪስክ ማኔጅመንታችሁን ልታውቁ ወይም ደግሞ በደንብ ልትማሩ ይገባል። ምን ያክል ሪስክ አድርግቼ ምን ያክል ሪዋርድ አደርጋለሁ፣ ምን ያክል ሉዝ አድርግቼ ምን ያክል ጌን አደርጋለሁ የሚለውን ልታውቁና ልትገነዘቡ ይገባል። ወደ አራተኛው ፖይንት ላይ ስንገባ ምንድነው ትሬዲንግ ስትራቴጂ ነው። ሶ ትሬዲንግ ስትራቴጂ ማለት ምንድነው ትሬድ የምታደርጉበትን ስትራቴጂ ልታውቁ ይገባል። በምን አይነት ስትራቴጂ ነው ትሬድ ማደርገው? ኤስኬ ነው የምጠቀመው? ኤስኤምሲ ነው? አይሲቲ ትሬደር ነኝ? አይሲቲ ስትራቴጂ ነው የምጠቀመው ወይስ ደግሞ ሰፖርት ሬዚስታንስ፣ ዲማንድ ሰፕላይ፣ በጣም ብዙ ስትራቴጂዎች አሉና ከዛ ከአንዱ ስትራቴጂ ጋር ስቲክ አርግታችሁ ወይም ደግሞ ከዛ ስትራቴጂ ጋር አብራችሁ ቆይታችሁ ኢንዲፕሊ ማስተር ልታደርጉት ይገባል። ስትራቴጂ መርጣችሁ ማለት ነው። ሶ ወደ አምስተኛ ፖይንት ጋር ምንድነው የምናነሳው ኤዱኬሽናል ሪሰርች ነው። ሶ ምንድነው ስለ ስትራቴጂው ሊሆን ይችላል ኤዱኬሽናል ሪሰርች መስራት ይጠበቅባቸዋል ወይም ደግሞ ስለዛ ነገር ኢንዲፕ ማወቅ ይጠበቅባቸዋል። ስትራቴጂውን መረጣችሁ ሶ ስትራቴጂውን ነው የምትጠቀመው። ሶ ስትራቴጂው እንዴት ነው ወርክ የሚያደርገው? ምን ቦታዎች ላይ በደንብ ይሰራልኛል? የትኛው ስትራቴጂ የትኛው ቦታ ላይ በትክክል ይሰራልኛል? የትኛው ስትራቴጂ አኩሬት ነው የሚለውን ነገር ማወቅና መገንዘብ ይጠበቅብናል ማለት ነው። ሶ ወደ ስድስተኛው ፖይንት ስናነሳ ምንድነው ብሮከሬጅ ፊ ኤንድ ኮሚሽን ነው። የብሮከር የምንመርጠውን ብሮከር ፊውን ወይም ክፍያውን ለአንድ ትሬዲንግ የሚወስድብንን ፊ ወይም ደግሞ ኮሚሽን ልናቅ ይገባል። ዝም ብለን ሳናቅ ዝም ብሎ በእንትን የሚገባበት ነገር ስላልሆነ በግምት ባቦ ሰጥቶ የሚጀምር ነገር ስላልሆነ ለዛ ትሬዲንግ የትኛው ብሮከር ብትጠቀም ፊው ትንሽ ነው ወይም ደግሞ ለኛ በጣም አሪፍ ነው የሚለውን ነገር ልንጠቀም ወይም ደግሞ በጥንቃቄ ልናውቅ ይገባል። ኮሚሽን ደግሞ ስንል ምን ያክል ይቆርጥብናል? አንድን ትሬድ ቴክ ስናደርግ ምን ያክል ትሬዲንጉ ወይም ደግሞ የገባንበት ፖዚሽን ቴክ ያደርግብናል? የቲቱ ቦታ ላይ ደግሞ ሃይ ኮሚሽን ይቆርጥብናል? ስዋፕ ፊ ደግሞ የትኛው አለው የሚለውን ነገር በትክክል ማወቅና መገንዘብ ይኖርብናል ማለት ነው። ወደ ሰባተኛ ነገር ደግሞ ስናልፍ ምንድነው ሬጉሌሽን ኤንድ ኮምፕላያንስ ነው። ሶ ሩል ኤንድ ሬጉሌሽን የሚባል ነገር አለ የትኛውም ነገር ላይ ኢቭን ድርጅት ላይ እንኳን ስራ ለመቀጠር ስንመጣ ወይም ደግሞ ስትሰሩ ሬጉሌሽን ህግ አለ፣ የራሱ የሆነ ፖሊሲ አለው። ሶ እዚህ ላይ ምንድነው ትሬዲንግ ላይ የራሱ የሆነ ፖሊሲ ወይም ደግሞ አካሄዳል ማለት ማድረግ የሌለባችሁና ማድረግ ያለባችሁን ነገር ጋይዳንስ አለው እና ያን ነገር ልታውቁ ወይም ደግሞ ልትገነዘቡ ይገባል ማለት ነው። ሶ ስምንተኛ ፖይንት ምንድነው የምናነሳው ሳይኮሎጂ ፕሪፓሬሽን ነው።
ሳይኮሎጂ ግዴታ በጣም ወሳኝ የሆነ ነገር ነው። ሳይኮሎጂካል በጣም ስትረስ ያለው ስራ ማለት ትሬዲንግ ነው። እንደ ትሬዲንግ እኔ ሳይኮሎጂካል በጣም ጭንቀት ያለው ስራ ይቻላል። አንድ ማስተርስ ስታደርጉትና በትክክል ብር ሜክ ማድረግ እስክትጀምሩ ድረስ በጣም ከባድ የሆነ ነገር ነው። ምንድነው እያልኩ ያላችሁት? ሉዝ ቅድም ያነሳነው ፖይንት አለ ስለ ትሬዲንግ ስናወራ ማለት ነው። ወይም ደግሞ ሪስክ ማኔጅመንት ስናወራ ሪስክ ማኔጅመንት ላይ እና ሳይኮሎጂ በጣም የተያያዙ ነገራቶች ናቸው። ብር ሉዝ ስታደርጉ ሳይኮሎጂካል ጫና አለ። ያንን ጫና እንዴት ነው ኮንትሮል ማድረግ የምችለው ወይም ደግሞ እንዴት ነው መያዝ ያለብኝ የሚለውን ነገር ግዴታ ማወቅ አለባችሁ። ሳይኮሎጂካል በጣም አፌክት ያደርጋል ትሬዲንግ በጣም ማለት ነው። በጣም ዝም ብሎ ትሬድ የሚያደርግ ከሆነ በጣም ይጎዳል። እስከ ማበድ ደረጃ ሊያደርሰው ይችላል ያሱ። ምክንያቱም እያቃጠለ ወይም ደግሞ እያወጣ ያለው ብር ነውና በጣም ለፍተንበት የምናገኘው ነው። ብር በቀላል አይደለም። 1000 ብር 2000 ብር 50 30 ሺህ ብር ዊዝን ፍራክሽን ኦፍ ሚኒት ብሎ ሊያደርግ ይችላል። በአንድ ደቂቃ ውስጥ ነዶ ሊያደርግ ይችላል። በአንድ ማለት አካውንቱ ብዙ አርግቶ አፈንድቶ ሊወጣ ይችላል። ያ ነገር ሀፕን እንዳያደርግ ምንድነው ማድረግ ያለብን? ትሬዲንግ ላይ የራሳችን ቢውል የሆነ ሳይኮሎጂ ያስፈልገናል። ሪስክ ማኔጅመንት እና ሳይኮሎጂ በጣም የተያዙ ነገራቶች ናቸው። ይህንን እንዴት መስራት አለብን የሚለውን ነገር ግዴታ ማወቅ ይኖርብናል። ይህንን ማወቅ የምትፈልጉ ከሆነ በቀጣይ ቪዲዮ በሰፊ የምናነሳው ፖይንት ይሆናል ማለት ነው። ወደ 9ኛው ፖይንት ደግሞ ስናነሳ ቴክኒካል ኤንድ ፋንዳሜንታል አናላይሲስ ነው። የትኛውም ትሬድ ቴክ ሲደረግ የራሱ የሆነ ቴክኒካል እና ፋንዳሜንታል አናላይሲስ አለ። which means ምንድነው? ቴክኒካል ስንል አሴ ቢጊነር ከሆናችሁ ምናልባት ተሰሙት ይሆናል ከዚህ በፊት ኦርደር ብሎክ፣ ፌር ቫልዩ ጋፕ፣ አይሲ ትሬደርስ ማለት ነው። ይሄ ሚቲጌሽን ብሎክ፣ ብሬከር ብሎክ ላይ መጥቶልናል፣ አሪፍ ነው፣ ኢኩሊብሪየም ላይ ደርሷል። እነዚህ ቴክኒካል ነገራቶች ናቸው። አናላይሲስ 5 ሚኒት 10 ሚኒት 15 ሚኒት ላይ አይቻለሁ። እነዚህ አይነት ፖይንቶች አሉ። እዚህ ጋር አሪፍ የሆነ ሪትሬስመንት ይኖረዋል፣ ሊኩዊዲቲ ስዊፕ አድርጎ ይሄዳል የሚባሉ ነገሮች አሉና እነዚህ ቦታዎች ላይ እያልን ምናነሳቸው ፖይንቶች ቴክኒካል ይባላል። እዚህ ፊት ለፊት ቻርት ላይ ወይም ደግሞ ላፕቶፕ ላይ ሊሆን ይችላል ወይም እንደኔ ስልክ ላይ ሊሆን ይችላል ያሉ ነገራቶችን ቴክ የምናደርግበት ወይም ደግሞ ትሬዱን እንዴት ነው የሚለውን ነገር ልናይበት የምንችለው ነገር ቴክኒካል አናላይሲስ ይሆናል። ፋንዳሜንታል አናላይሲስ ደግሞ ምንድነው? ሪል ማርኬቱ ላይ ሪል አሁን እነዛን ቻርት ምንድነው የሚያንቀሳቅሰው ነው ማርኬት እነዛን ቻርት ምንድነው የሚያንቀሳቅሰው ነው which means ምንድነው ትክክለኛው ዓለም ላይ ያለውን ማርኬት ማለት ነው። ለምሳሌ ጎልድ ነው ትሬድ እያደረግን ያለን። ጎልድ ምን አፌክት ያደርገዋል? በተያያዥነት ሲልቨር አፌክት ያደርገዋል። ለምሳሌ ስናነሳ ማለት ነው ሲልቨር የሱ ዋጋ መጨመር ወይም ደግሞ መቀነስ ጎልድ ላይ ምንድነው የሚያመጣው? እንዲሁም ፖለቲካል ኢሹዎች ይኖራሉ እንደ ሀገር ማለት ፋንዳሜንታል አናላይሲስ ስንል እነዚህ ነው። ፖለቲካል ጂኦፖለቲክስ አሉ። ይሁን የተለያየ ነገራቶች ሲፈጠሩ የነዳጅ ዋጋ መጨመር መቀነስ እያንዳንዱ ነገራቶች ላይ አፌክት ያደርጓል። እነዚህ ነገራቶች የሀገራዊ ኢንፍሌሽን ወይ ዋጋ ጭማሪ፣ የአንድ ነገር ብር ማጣት፣ ዲፍሌሽን የተባሉ ነገራቶች እንዳለ አፌክት ያደርጓልና ማርኬቱን እነዚህን አናላይሲሶች ማወቅና መገንዘብ ይኖርብናል ማለት ነው። እንደ ኤግዛምፕል ስናነሳ እዚህ ጋር አንድ ነገር ጠቅሼ ልለፍና ወደ መጨረሻ ፖይንት ላይ እናልፋለን። ፋንዳሜንታል አናላይሲስ ላይ ስናነሳ ለምሳሌ ጦርነት ቢከሰት ያን ሀገር ዋጋ ወይ ደግሞ ያላት የብር መጠን እየወረደ ይመጣል አይደል? ልክ እንደዚህ አይነት ነገር ማርኬቱን አፌክት ያደርጋል። ሪሌሽን ያላቸው ለምሳሌ ዩሮ ዩኤስዲ ሊሆን ይችላል። ዩሮ ላይ ጫና ቢመጣ ግልጽ ነው አይደል? ዩኤስዲ ዋጋ እየጨመረ ወይም ደግሞ ካለው ምንዛሬ አንፃር እየከፍ እያለ ነው የሚመጣው። ምክንያቱም ያ ቫልዩን እያጣ ስለሚመጣ ማለት ነው። እንደዚህ አይነት ነገራቶች አፌክት ስለሚያደርጉ ማርኬቱን በትክክል መገንዘብና ማወቅ ይጠበቅብናል ማለት ነው። እነዚህ ነገራቶች በትክክል ልናቅና ልንገነዘብ ይገባል። አይ ቲንክ ኢንሾርት ነው የነገርኳችሁ። ትንሽ አንደርስታንድ እንድታደርጉት ነው እና ይገባችኋል ብዬ አስባለሁ። ወደ 10ኛው ፖይንት ደግሞ የምናመጣው ምንድነው? ኮሚቴን ሰፖርት ነው። የትኛውንም ብሮከር ወይም ደግሞ ትሬድ የምናደርግበትን ፕላትፎርም ስንመርጥ ግዴታ ከብሮከር ጋር ነው የምንሰራው። እኛ ራሳችን ብሮከር የለንምና ለምሳሌ ብዙዎቻችን የምንጠቀመው ቢዝነስ ነው። የእሱ ሰፖርት ምን አይነት ነው? ፔፐርስቶን እንጠቀም እንችላለን። ኤክስኤም ብሮከር፣ ፓኬት ኦፕሽን የሚባሉ አሉና እነዚህ ብሮከሮች ስንጠቀም ለኛ አሪፍ የሆኑን ብሮከር ብለን ስንመርጥ ሰፖርቱ እንዴት ነው የሚለው ነገር የራሳችንን ሪሰርች ልንጠቀምና ልንሰራ ይገባናል ማለት ነው ጋይስ። እነዚህ 10 ፖይንቶች እንደጠቀሟችሁ ተስፋ አደርጋለሁ። ዩ ጋይስ ጥያቄ ካላችሁ ያልገባችሁ ነገር ካለ ይሄን በተያያዘም ደግሞ
ስለ ትሬዲንግ ማወቅ የምትፈልጉት ነገር ካለ ይመቻችሁ፣ ጠይቁኝ፣ ኮሜንት ሴክሽን ላይ አሳውቁኝ፣ የምናወራበት ይሆናል። አንቲል ኔክስት ቪዲዮ ላይክ፣ ሰብስክራይብ እና ሼር እንዳይረሳ። ይመቻችሁ።